ሰላም ወንድሞችና እህቶች፣ ዛሬ በጣም ብዙዎችን የሚያስጨንቃቸው ብዙዎችን በጣም ዲፕሬሽን ውስጥ ያስገባቸውን ጉዳይ የምናወራ ይሆናል። ከላይ በርዕሱ ላይ እንዳያችሁ እንዲህ ብለህ አስበህ ታውቃለህ ወይስ እንደዚህ ብለሽ አስበሽ ታውቂያለሽ? እነሱ ሁሉ የተሳካላቸው እኔ ግን ለምን አይሳካልኝም? በሰፈር በጎረቤት ሊሆን ይችላል የሚታቋቸው ሰዎች አንዱ ስራ አግኝቷል፣ ሌላው ገንዘብ አለው፣ ሌላው ተሳክቶለታል፣ ሌላው ሚስት አግብቷል። አንተ ግን አልተኛህም፣ እየሞከርክ ነው፣ እየጸለይክ ነው። ነገር ግን እንዳሰብከው ነገሮች እየሄዱ አይደለም። እንዳቀድከው እቅድ ነገሮች እየሄደሉ አይደለም። እና ምንድነው ብለህ ራስህን ጠይቀህ ታውቃለህ? ወይስ እግዚአብሔር አያውቀኝም? አንዳንድ ጊዜ ሰዎች ብዙ መከራ በህይወታቸው ላይ ሲደርስባቸው እግዚአብሔርም ብዙ ነገር ተናግሯቸው ነገር ግን ነገሮች አልሆን ስላቸው ምን ይላሉ? እግዚአብሔር ረስቶኛል የሚል ነገር ይናገራሉ። እስቲ ዛሬ ለነዚህ ጥያቄዎች መልስ እናገኛለን። ቪዲዮን እስከ መጨረሻው ድረስ እንድትመለከቱ አሳስባችኋለሁ። የሰዎች ስኬት እውነት አይደለም። አንደኛ ማወቅ ያለባችሁ የሰዎች ስኬት ሁሉ እውነት አይደለም። እውነት ነው፣ በትክክለኛው መንገድ ሄደው የተሳካላቸው ሰዎች አሉ። ግን የምናያቸው ሰዎች ሁሉ እኛ የምናያቸው ሰዎች ውጫዊ ነገር ብቻ ነው። እኛ የምንመለከተው ውስጣቸውን ልባቸውን አናውቅም። ቤታቸውን ውስጥ ገብተን ስለማናቅ አሁን በዚህ ጊዜ ላይ ሰዎች በቲክቶክ እና በዩቲዩብ ላይ የሚያሳዩት ደስታ፣ ስኬት፣ ገንዘብ፣ ደስ የሚል ህይወት ግን ውስጣቸው ምን እንደሆነ አናውቅም። እኛ የምንመለከተው ውጫዊ አካላቸውን ብቻ ነውና ብዙውን ጊዜ እከሌ እንዴት ተሳክቶለታል፣ ሚዲያ ላይ የምናውቃቸው በጣም ፌመስ የሆኑ ሰዎች እንደዚህ ሆኖለታል፣ እንዲህ ተሳክቶለታል እንላለን። ነገር ግን ውስጡ ምን አይነት ነገር እንዳለው አናውቅም። ምክንያቱም ሚዲያ ላይ የሚለቀቁ ነገሮች አብዛኛው ነገር የእውነት ህይወት አይደለም። የእውነት ህይወት አይደለም የሚያሳዩት የውሸት ህይወት ነው። ስለዚህ ከነዚህ ሰዎች ጋር ህይወታችሁን ኮምፔር በማድረግ ራሳችሁን እንድታስጨንቁ አይገባም ማለት ነው። ስለዚህ እውነት ነው ብላችሁ ሁሉን መቀበል የለባችሁ። ሰዎች ሊሳካላቸው ይችላል በእውነተኛ መንገድ። አብዛኛው ሚዲያ ላይ የሚታያቸው የተለያዩ ሰዎች ሀብት ያካበቱን ሰዎች ቀርብ ብላችሁ ብትጠይቁ ያ ሀብት የመጣው በምን መንገድ ነው ተብሎ ቢጠየቅ በጣም የሚያሳዝን ሊሆን ይችላል። ስለዚህ ራሳችሁን ሌሎች በውጫዊ ነገር የሚያሳዩትን ነገር አይታችሁ ራሳችሁን ከነሱ ህይወት ጋር አታወዳድሩ። ሁለተኛው ነገር ምንድነው? እግዚአብሔር ላንተ ያዘጋጅልሃል። አንተ እየደከምክ ያለህ ሊመስል ይችላል። ነገር ግን አንተ እየደከምክ ያለህ ሲመስል እግዚአብሔር ደግሞ ላንተ አንድ ነገር እያደረገ ነው ያለው። እግዚአብሔር ላንተ እያዘጋጀልህ ነው ያለው። ላንተ የሚያስፈልገው ነገር እያዘጋጀልህ በእግዚአብሔር ዘንድ እየተዘጋጀልህ ነው ያለው። አንድ ሰው በፍጥነት ሲሳካ ብዙ ጊዜ ቶሎ ይወድቃል። በፍጥነት የተሳካለት ሰው በፍጥነት ነው የሚወድቀው። ግን እግዚአብሔር ያዘጋጀው ስኬት ይቆያል። የሚቆይ ስኬት ነው። እግዚአብሔር አንድ ሰው ስኬትን ሲያዘጋጅ ቶሎ የሚጠፋ ቶሎ የሚደርቅ ነገር ሳይሆን እግዚአብሔር የሚጠቅም የሚቆይ ለብዙዎች የሚተርፍ በረከት ነው። ለዛ ሰውየው ራሱ ደስታን፣ ረፍትን፣ ሰላምን የሚያመጣ በረከት ነው የሚሰጠውና ቶሎ ብለው ሰዎች በፍጥነት ሲለወጡ አትደነቅ። ሰዎች በፍጥነት ሲለወጡ መደነቅ፣ መገረም አይገባህም። ያ ማለት በፍጥነት የሚጠፋ ሀብት ቢመጣልህ ምንም አያደርግም። ስለዚህ ብዙ ጊዜ በፍጥነት ይወርቃሉ ሰዎች። ስለዚህ እውነተኛው በረከት እግዚአብሔር ያዘጋጀው ስኬት ካንተ ጋር ይቆያል ማለት ነው። የዳዊትን ህይወት መውሰድ እንችላለን። ዳዊት እንግዲህ ከቤተሰቡ የመጨረሻ ልጅ ነው እና በጣም የተናቀ ሰው ነው፣ የተሰደደ ሰው ነው። በጎቹን እንዲጠብቅ ምድረ በዳ የተላከ ሰው ነው። እንደውም በቤተሰብ ቁጥር ውስጥ በልጆቹ ቁጥር ያልገባ እሴይ ሳሙኤል ሲመጣ ሊቀባው ሲመጣ እንግዲህ ምን እንዳደረገ ታውቃላችሁ? እዛ ጋር የሆነ ልጅ አለ ነው ያለው እና እዛ መልካም የሆኑትን አቅርቦ እግዚአብሔር ግን የመረጠው ዳዊትን ነበር። ክብር ለኢየሱስ ይሁን። ግን በመጨረሻው እግዚአብሔር ምን አደረገው? ያ ሰው በደንብ የተፈተነ ነው፣ የተናቀ ሰው ነው። በሰው አይምሮ ምን ያልታሰበ ሰው ነው ዳዊት።
ነገር ግን ዛሬ እየተሰማ ያለው ምናልባት እንደ ዳዊት ሊሆን ይችላል። ነገር ግን እንደ ዳዊት ደግሞ ታሪክ ይቀየራል። ስለዚህ ሰዎች ናቁኝ፣ ፈተና ውስጥ ነኝ ያለሁት፣ ብዙ ነገሮች አልተሳኩም ብለህ ራስህን እንዳኮንን እግዚአብሔር እያዘጋጀልህ ነው ያለው ማለት ነው። ምክንያቱ 3 ነገር ነው የቆየብህ። አንተ ያሰብከው ነገር በህይወት እግዚአብሔር የተናገረው ነገር ለምንድን ነው የቆየው ካላችሁ ምክንያቱ 3 ነገር ነው። አንደኛው የቆየበት ወይ የዘገየበት ምክንያት እግዚአብሔር እያዘጋጀን ነው። አየክ፣ በፈተና ውስጥ እግዚአብሔር ለሚያመጣው በረከት አየክ፣ እግዚአብሔር አንተን እያዘጋጀ ነው ያለው ማለት እዛ የሚመጣውን ከፍታ የሚመጣውን ያንን እግዚአብሔር ያዘጋጀውን ስፍራ በስነ ስርዓቱ ማኔጅ እንድታረግ እግዚአብሔር አምላክ አንተን እያጠነከረ ነው። በፈተናዎች ውስጥ እግዚአብሔር አንተን ምን እያደረገ ነው? እያበረታ ነው፣ እያዘጋጀ ነው፣ እያስተማረ ነው ያለው። ሌላው ትልቅ ነገር እየመጣ ነው። እግዚአብሔር ትልቅ ነገር ወደ ህይወት እያመጣ ስለሆነ ነገሮች ይዘጋያሉ። 3ኛ ደግሞ የእምነት ፈተና ነው። በእግዚአብሔር ላይ ያለን እምነት ምን አይነት እንደሆነ እንድናውቅ እግዚአብሔር ላይ ያለን እምነት የጠነከረ እንዲሆን ነገሮች ይዘጋያሉ ማለት ነው። ስለዚህ ማለት ያለባችሁ እግዚአብሔር እያዘጋጀኝ ነው። 2ኛ በእኔ ህይወት ላይ እግዚአብሔር ትልቅ ነገር ሊያመጣ ነው፣ ሊባርከኝ ነው። 3ኛ የእምነት ፈተና ነው ብላችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጥረት ነው ያለውና እምነታችን ትዕግስተኞች እንድንሆን ያደርጋል፣ የሚቆይ ነገር ማለት ነው። ስለዚህ ይህ የዘገየበት ምክንያት የእምነት ፈተና መሆኑን አውቃችሁ መጠንከር አለባችሁ ማለት ነው። ዛሬ አንድ ነገር እንድታስታውሱ እፈልጋለሁ። አንተ እየደከምክ አይደለም፣ እግዚአብሔር እያዘጋጀልኝ ነው። በእርግጥ አንተ በራሴ መንገድ በራሴ ሐሳብ ብዙ ሞክረ፣ ብዙ ተምረ፣ ብዙ ሰርተ፣ ብዙ መንገዶችን ብዙ ሰዎችን አማክረ ለስኬት ሊሆን ይችላል። ነገር ግን እግዚአብሔር በልዩነት ላንተ እያዘጋጀልህ ነው። የሚቆይ በረከት እግዚአብሔር እያዘጋጀልህ ነው። እነሱ ዛሬ የተሳካላቸው ሊመስል ይችላል፣ ግን አንተ የምታገኘው ስኬት የሚቆይ ነው። እነሱ ያገኙት ስኬት ቅድም እንዳልኩ የሚጠፋ በፍጥነት የሚጠፋ ነውና እግዚአብሔር የሚያዘጋጀልህ ስኬት የሚቆይ ስኬት ነው። ይህ መልእክት ልብህን ከነካ ሰብስክራይብ አድርግ፣ ሼር አድርግ እና ኮሜንት ላይ እግዚአብሔር እያዘጋጀኝ ነው ብለህ ጻፍ፣ ወይም ትልቅ ነገር አዘጋጅቶልኛል፣ ትልቅ በረከት ከፊት አለ ብለህ በእምነት ጻፍ። እግዚአብሔር አምላክ ዘመንን ይባርክ። ተባረኩልኝ። ቀጣይ የሚለቀው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ሼር ማድረጋችሁን ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ሻሎም